መጽሐፈ ነገሥት ካልዕ እርሱም የመጽሐፈ ነገሥት ራብዕ ነው። ምዕራፍ 1 ነቢዩ ኤልያስና ንጉሥ አካዝያስ። አክዓብም ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። አካዝያስም በሰማይ በሰገነቱ ላይ ሳለ በዓይነ ርግቡ ወድቆ ታመመ። እርሱም ሄዱ ከዚህ ደዌ ድን ዘንድ እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። የእግዚአብሔርም መልአክ ቴስብያዊውን ኤልያስን ጠርቶ ተነሳ፣ የሰማርያን ንጉሥ መልእክተኞች ለመገናኘት ሂድና የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ነገሩ እንዲህ አይደለም። እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ፣ እንዲሁም ነገራቸው። መልእክተኞቹም ወደ አካዝያስ ተመለሱ። እነርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኘን መጣና ሂዱ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ የላክ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለን አሉት። እርሱም ሊገናኛቸው የወጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስብያዊው ኤልያስ ነው አላቸው። ንጉሡም ይጠሩት ዘንድ የአምሳ አለቃውን ከ50 ሰዎች ጋር ወደ እርሱ ላከ። ወደ እርሱም ሄዱ። እነሆም በተራራ ራስ ላይ ተቀምጦ አገኙት። የአምሳ አለቃውም የእግዚአብሔር ሰው ሆይ ንጉሥ ይጠራሃል፣ ፈጥነህ ና ውረድ አለው። ኤልያስም መልሶ የአምሳ አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትወርድ፣ አንተም 50 ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱንም 50 ሰዎች በላች። ደግሞም ሌላ የ50 አለቃ ከ50 ሰዎች ጋር ላከበት። የ50 አለቃውም የእግዚአብሔር ሰው ሆይ ንጉሡ ና ፈጥነህ ውረድ ይላል ብሎ ተናገረ። ኤልያስም እኔ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50 ሰዎች ትብላ አለው። እሳትም ከሰማይ ወርዳ እርሱንም 50 ሰዎች በላች። ንጉሡም ደግሞ ሶስተኛ የ50 አለቃ ከ50 ሰዎች ጋር ላከ። ሶስተኛውም የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና ለመነው፣ እንዲህም አለው፣ የእግዚአብሔር ሰው ሆይ ሰውነቴና የእነዚህ የ50 ባሪያዎች ሰውነት በፊት የከበረች ትሁን። እነሆ እሳት ከሰማይ ወርዳ ከፊተኞቹ 2ቱንም የ50 አለቆችና 50 ሰዎቻቸውን በላች። አሁን ግን ነፍሴ በፊት የከበረች ትሁን። የእግዚአብሔር መልአክ ኤልያስን ከእርሱ ጋር ውረድ፣ ከፊታቸውም የተነሳ አትፍራ ብሎ ነገረው። ኤልያስም ተነስቶ ከእርሱ ጋር ወደ ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ለምን ላክ?
በእስራኤል ዘንድ አምላክ ስለሌለ ነውን? እንደዚህ አይደለም፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። አካዝያስ ያደረገው የቀረውም ነገር እነሆ በእስራኤል ነገሥታት የታሪክ መጽሐፍ ተጽፏል። በእርሱም ፋንታ የአካብ ልጅ ወንድሙ ኢዮራም ነገሠ። መጽሐፈ ነገሥት ካልዕ ምዕራፍ 2 የኤልያስ ዕርገት። ከዚህ በኋላ እግዚአብሔር ኤልያስን በዐውሎ ነፋስ ወደ ሰማይ በሚያወጣው ጊዜ ኤልያስና ኤልሳዕ ከጌልጌላ ተነስተው ሄዱ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚሁ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይም አለው። ወደ ቤቴልም ደረሱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥተው እግዚአብሔር ጌታን ካንተ ለይቶ ዛሬ እንደሚወስደው አውቃሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ኢያሪኮ ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ወደ ኢያሪኮም ደረሱ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንደሚወስደው አውቃሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚሁ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጠምጠሚያውን ወስዶ ጠቀለለው፣ የዮርዳኖስንም ውሃ መታበት። ውሃውም ወዲህና ወዲያ ተከፈለ። ሁለቱም በደረቅ ተሻገሩ። ወጥተውም በምድረ በዳው ቆሙ። ከተሻገሩም በኋላ ኤልያስ ኤልሳዕን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። ኤልያስም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ እነሆ የእሳት ሰረገላና የእሳት ፈረሶች በሁለቱ መካከል ገብተው ከፈሏቸው። ኤልያስም በዐውሎ ነፋስ ንጽውጥውጥታ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ኃይላቸውና ጽናዓቸው ብሎ ጮኸ። ከዚያም ወዲህ ዳግመኛ አላየውም። ልብሱንም ይዞ ከሁለት ቀደደው። ኤልያስም መጠምጠሚያውን ለኤልሳዕ ጣለለት፣ በኤልሳዕም ራስ ላይ አረፈ። ኤልሳዕም ተመልሶ በዮርዳኖስ ዳር ቆመ። በራሱ ላይ ያረፈችውን የኤልያስን መጠምጠሚያ ወስዶ ውሃውን መታባት። ውሃው ግን አልተከፈለም። እርሱም
የኤልያስ አምላክ እግዚአብሔር ወዴት ነው? እንዴትስ ነው? አለ። ከዚህም በኋላ ውሃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። በኢያሪኮም የነበሩት የነቢያት ልጆች ኤልሳዕ ወደ እነርሱ ሲመጣ ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ በምድር ላይ ሰገዱለት። እነርሱም እነሆ ከአገልጋዮች ጋር 50 ኃያላን ሰዎች አሉ፣ የእግዚአብሔር መንፈስ ወደ ዮርዳኖስ ወይም ወደ አንድ ተራራ ወይም ወደ አንድ ኮረብታ ጥሎት እንደሆነ ሄደው ጌታን ይፈልጉት አሉት። ኤልሳዕም አትላኩ አላቸው። እስኪያፍራቸውም ድረስ ግድ ባሉት ጊዜ ላኩ አለ። 50 ሰዎች ላኩ። 3 ቀንም ፈልገው አላገኙትም። በኢያሪኮ ተቀምጦ ሳለ ወደ እርሱ ተመለሱ። እርሱም አትላኩ አትሂዱም አላልኳችሁምን አላቸው። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚህ ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ሴቶችም ሲጠጡት ይመክናሉ አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንም አመጡለት። ውሃው ወዳለበት ምንጭ ወጥቶ ጨው ጣለበት። እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ የሚሞት የሚመክን አይኖርም አለ። ኤልሳዕም እንደተናገረው ነገር ውሃው ከዚያ ቀን ጀምሮ እስከ ዛሬ ድረስ ተፈውሷል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ልጆች ከከተማይቱ ወጥተው አንተ ራሰ በራ ውጣ፣ አንተ ራሰ በራ ውጣ ብለው አፌዙበት። ዘወርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ወዲያው ከድር 2 ድቦች ከዱር ወጥተው ከእነርሱ 42ቱን ሰባበሯቸው። ከዚያም ወደ ቄርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰ። መጽሐፈ ነገሥት ካልዕ ምዕራፍ 3 በሞዓባውያንና በእስራኤላውያን መካከል የተደረገ ጦርነት። በይሁዳም ንጉሥ በኢዮሳፍጥ በ18ኛው ዓመተ መንግሥት የአክዓብ ልጅ ኢዮራም በእስራኤል ላይ በሰማርያ መንገሥ ጀመረ። 12 ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን እንደ አባቱና እንደ እናቱ አልነበረም። አባቱም ያሰራውን የበዓልን ምስል አጠፋ። ነገር ግን እስራኤልን ያሳታቸውና የናባጥን ልጅ የኢዮርብዓምን ኃጢአት ተከተለ፣ እርሱንም አልተወውም። የሞዓብ ንጉሥ ሞሳ ባለ በጎች ነበረ። ለእስራኤልም ንጉሥ 100,000 የጠጉር አውራ በጎችንና 100,000 ጠቦቶችን ይገብርለት ነበር። አክዓብም ከሞተ በኋላ የሞዓብ ንጉሥ የእስራኤልን ንጉሥ ከዳው። በዚያ ጊዜ ንጉሡ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ ቆጠራቸው። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ ከዳኝ፣ ከእኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔ እንዳንተ አንተም እንደኔ
ሕዝቤም እንደ ሕዝብ ፈረሶቼም እንደ ፈረሶች ናቸው አለ። ደግሞም በየትኛው መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ አለው። የእስራኤልም ንጉሥና የይሁዳ ንጉሥ የኤዶምያስ ንጉሥ ሄዱ። የሰባትም ቀን መንገድን ዞሩ። ለሰራዊቱና ለሚጫኑ እንስሶች ውሃን አጡ። የእስራኤልም ንጉሥ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን ሦስቱን ነገሥታት ጠርቶአልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝም አለ። ከእስራኤልም ንጉሥ አገልጋዮች አንዱ ኤልያስን እጁን ያስታጥብ የነበረው የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ የኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልሳዕም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባት ነቢያትና ወደ እናት ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቶአልን አለው። ኤልሳዕም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያፈርሁ ባልሆን ኖሮ አንተን ባልተመለከትኩና ባላየው ነበር። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ በእርሱ ላይ መጣ። እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔርም እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህ በእግዚአብሔር ዓይን ቀላል ነገር ነውና። ደግሞም ሞዓባውያንን በእጃችሁ አሳልፎ ይሰጣል። የተመሸጉትንም ከተሞች ሁሉ ትመታላችሁ፣ የሚያምሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ፣ መልካሞቹንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም መሥዋዕት በሚቀርብበት ጊዜ እነሆ ውሃ በኤዶምያስ መንገድ መጣ፣ ምድሪቱም ውሃ ሞላች። ሞዓባውያን ሁሉ እነዚያ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ ሁላችሁ መሳሪያችሁን ይዛችሁ እርዱን ብለው በሀገራቸው ሁሉ ጮኹ። ተሰበሰቡም፣ ወጥተውም በተራራ ራስ ላይ ቆሙ። ማልደውም ተነሱ፣ ፀሐይም በውሃው ላይ አንጸባረቀ። ሞዓባውያንም በፊታቸው ውሃ እንደ ደም ቀልቶ አዩና ይህ የጦር ደም ነው። እነዚያ ነገሥታት እርስ በርሳቸው ተጋደሉ፣ ባልንጀሮቻቸውንም ገደሉ። አሁንም ሞዓብ ሆይ እንግዲህ ወደ ምርኮ ሂድ አሉ። ወደ እስራኤልም ሰፈር በመጡ ጊዜ እስራኤላውያን ተነስተው ሞዓባውያንን መቱ። እነርሱም ከፊታቸው ሸሹ። ሞዓባውያንም እየመቱ ወደ ሀገሩ ውስጥ ገቡ፣ ከተሞቻቸውን አፈረሱ። በመልካሞቹም እርሻዎቻቸው ሁሉ ላይ እስኪሞሉ ድረስ እያንዳንዱ ሰው አንዳንድ ድንጋይ ይጥል ነበር። የውሃውንም ምንጮች ሁሉ ደፈኑ፣ የከተሞቻቸውንም ቅጥር አፈረሱ። የሚያምሩትን ዛፎች ሁሉ ቆረጡ፣
ባለወንጭፎችም ከበው መቷቸው። የሞዓብም ንጉሥ እንደ ገደሏቸውና ድል እንደነሷቸው ባየ ጊዜ ሰይፍ የሚመዙ 700 ሰዎችን ከእርሱ ጋር ወሰደ። ወደ ኤዶምያስም ንጉሥ ያልፉ ዘንድ ሞከሩ፣ አልቻሉምም። ከዚህ በኋላ በእርሱ ፋንታ ንጉሥ የሚሆነው የበኩር ልጁን ወስዶ ለሚቃጠል መሥዋዕት በቅጥሩ ላይ አቀረበው። እስራኤልም ታላቅ ጸጸት ተጸጸቱ። ከዚያም ርቀው ወደ ምድራቸው ተመለሱ። መጽሐፈ ነገሥት ካልዕ ምዕራፍ 4 ኤልሳዕ ድሃይቱን ሴት እንደረዳት። ከነቢያትም ልጆች የአንዱ ሚስት የሆነች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ፣ ባለ ዕዳም 2 ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለአገልጋይ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሂጂና ከጎረቤቶችሽ ሁሉ ከውጪ ባዶ ማድጋዎችንም ተዋሺ፣ አታሳንሻቸው። ወደ ቤትሽ ገብተሽ ከአንቺና ከልጆችሽ በኋላ በሩን ዝጊ። ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያቀርቡላት ነበር፣ እርሷም ትገለብጥ ነበር። ከዚህም በኋላ ልጆቿን ደግሞ ማድጋን አምጡልኝ አለቻቸው። እነርሱም ሌላ ማድጋ የለም አሏት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ዕዳሽንም ክፈይ፣ በተረፈው ዘይት የአንቺና የልጆችሽን ሰውነት አድኝ አላት። ከዚህም በኋላ አንድ ቀን እንዲህ ሆነ። ኤልሳዕ ወደ ሱማን አለፈ። በዚያም ታላቅ ሴት ነበረች። እንጀራም ይበላ ዘንድ አቆመችው። ከዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ሴትዮዋም ለባሏ ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰንገነቱ ላይ እንስራ፣ በዚያም አልጋና ጠረጴዛ ወንበርና መቅረዝ እናኑርለት፣ ወደኛም ሲመጣ ወደዚያ ይግባ አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ ተኛ። ሎሌውንም ግያዝን ይህችን ሱማናዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ የምነግርልሽ ጉዳይ እንዳለሽ
በላት አለው። እርሷም እኔ በወገኔ መካከል እኖራለሁ ብላ መለሰች። እርሱም ግያዝን እንግዲህ ምን እናድርግላት አለው። ሎሌውም ግያዝ ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለው። ጠራትም። በደጃፉም ቆመች። ኤልሳዕም በሚመጣው ዓመት በዚህ ወር ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ ሆይ አገልጋይህን አትዋሻት አለችው። ከዚያ በኋላ ሴቲቱ ጸነሰች። በዓመቱም ኤልሳዕ በነገራት ወራት ወንድ ልጅ ወለደች። ሕፃኑም አደገ። እህል አጫጆችም ወዳሉበት ወደ አባቱ መጣ። አባቱንም ራሴን ራሴን አለው። አባቱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ አስተኛችው። ሞተም። አውጥታም በእግዚአብሔር ሰው አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው ዘንድ በፍጥነት እሄዳለሁና አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄጃለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ ሂድ፣ እኔ ሳላዝህ አታዘግየኝ፣ ወደ እግዚአብሔር ሰው ወደ ቄርሜሎስ ተራራ እንሂድ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቄርሜሎስ ተራራ ወጣች። ኤልሳዕም ያቺን ሴት ወደ እርሱ ስትመጣ ባያት ጊዜ ሎሌውን ግያዝን እነኋት ሱማንያዊቷ መጣች፣ አሁንም ሩጥና ተቀበላት፣ በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራውም ወደ ኤልሳዕ ደርሳ እግሮቹን ጨበጠች። ግያዝም ሊያርቃት መጣ። ኤልሳዕም ነፍሷ አዝናለችና ተዋት፣ እግዚአብሔርም ያን ከእኔ ሰውሮታል አልነገረኝምም አለ። እርሷም በውኑ ከጌታዬ ልጅን ለመንሁን? እኔም አታታለኝ አላልኩህምን አለች። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬን በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን ሕያው ነፍስንም አልተውህም አለች። ኤልሳዕም ተነስቶ ተከተላት። ግያዝም በፊታቸው ይሄድ ነበር። ግያዝም ቀድሟቸው ደረሰ፣ በትሩንም በሕፃኑ ፊት ላይ አኖረ። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልተነሳም ብሎ ነገረው። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ ባልጋ ላይ ተጋድሞ ነበር። ኤልሳዕም ወደ ቤት ገብቶ በሩን በሁለቱ ላይ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኖቹንም በዓይኖቹ እጆቹንም በእጆቹ ላይ አድርጎ ተጋደመበት። የሕፃኑም ሰውነት ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ።
ከዚያ በኋላ ሕፃኑ ዓይኖቹን ከፈተ። ጊያዝንም ጠርቶ ይህችን ሱማናዊት ጥራ አለው። ጠራትም። ወደ እርሱም በገባሽ ጊዜ ልጅሽን አንስተሽ ውሰጂ አላት። ሴትዮዋም ገብታ በእግሩ አጠገብ ወደቀች፣ በምድርም ላይ ሰገደች። ልጇንም አንስታ ወጣች። ኤልሳዕም ዳግመኛ ወደ ጌልጌላ ተመለሰ። በምድርም ላይ ራብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ኤልሳዕም ሎሌውን ታላቁን ምንቸት ጣድ፣ ለነቢያትም ልጆች ቅጠላ ቅጠል አብስልላቸው አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። በምድረ በዳም የወይን ቦታ አገኙ። ከዚያም የምድረ ቅጠላ ቅጠል ሰበሰበ፣ ልብሱንም ሞላ። መትሮም በወጡ ምንቸት ውስጥ ጨመረው፣ አበሰለውም። ምን እንደሆነ ግን አላወቁም። ከዚህም በኋላ ሰዎቹ ይበሉ ዘንድ አቀረበላቸው። የበሰለውንም ቅጠል በሚበሉበት ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ መርዝ አለ ብለው ጮኹ። ይበሉም ዘንድ አልቻሉም። ኤልሳዕም ዶቄት አምጣና በምንቸቱ ውስጥ ጨምረው አለው። ኤልሳዕም ጊያዝን ለሕዝቡ መልስላቸው ይብሉ አለው። ከዚህም በኋላ በምንቸቱ ውስጥ ክፉ ነገር አልተገኘም። አንድ ሰውም ከቤተ ሳሪሳ ከእህሉ ቀዳማያት 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። ኤልሳዕም አገልጋዩን ይበሉ ዘንድ ለሕዝቡ ስጣቸው አለ። ሎሌውም ይህን እንዴት አድርጌ ለ100 ሰው አቀርባለሁ አለ። እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸው አለ። እርሱም አቀረበላቸው። እንደ እግዚአብሔርም ቃል በሉ አተረፉም። መጽሐፈ ነገሥት ካልዕ ምዕራፍ 5 ንዕማን ከለምጽ እንደነጻ። የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅና ክቡር ሰው ነበረ። ሰውየውም ጽኑ ኃያል ነበር፣ ነገር ግን ለምጻም ነበር። ከሶርያውያንም ጋር ወደ ሰልፍ በወጣ ጊዜ ከእስራኤል ምድር ታናሽ ብላቴና ሴት ማረከ፣ ለሚስቱም አገልጋይ አደረጋት። እመቤቷንም ጌታዬ በሰማርያ ወደሚኖረው ወደ እግዚአብሔር ሰው ነቢዩ ይሄድ ዘንድ በተገባው ነበር፣ ከለምጹም በተፈወሰ ነበር አለቻት። ሚስቱም ወደ እርሱ ገብታ ከእስራኤል አገር የመጣች ይህች ብላቴና እንደዚህ አለች ብላ ነገረችው። የሶርያም ንጉሥ ንዕማንን ሄድ፣ ለእስራኤል ንጉሥ ደብዳቤ ልካለሁ አለው። እርሱም ሄደ። 10 መክሊት ብር 6,000 ወቄት ወርቅ 10 መለወጫ ልብስ በእጁ ወሰደ። ወደ እስራኤልም ንጉሥ ደብዳቤውን አደረሰ። ደብዳቤውም እንዲህ ይላል። ደብዳቤው ካንተ ዘንድ በደረሰ ጊዜ ባለሟሌን ንዕማንን ወደ አንተ ልኬዋለሁና ከለምጹ ፈውሰው።
የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ነኝን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ ተመልከቱ አለ። ኤልሳዕም የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስን ለምን ቀደድክ? ንዕማን ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ። በኤልሳዕም ቤት ደጃፍ ውጪ ቆመ። ኤልሳዕም ሂድ፣ በዮርዳኖስም 7 ጊዜ ተጠመቅ፣ ሰውነትህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች ባብናና ፋርፋ ከእስራኤል ውሆች ሁሉ አይሻሉምን? ሄጄስ በእነርሱ ውስጥ መጠመቅና መንጻት አይቻለኝም ኖሯልን? ብሎ በቁጣ ተመልሶ ሄደ። አገልጋዮቹም ወደ እርሱ መጥተው ነቢዩ ታላቅ ነገር ቢነግርህ ባደረግከው ነበር፣ ይልቁንስ ተጠመቅና ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት። ንዕማንም ወረደ፣ የእግዚአብሔርም ሰው ኤልሳዕ እንደ ተናገረው በዮርዳኖስ 7 ጊዜ ተጠመቀ። ሰውነቱም እንደገና እንደ ትንሽ ብላቴና ሰውነት ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ጋር ሁሉ ጋር ወደ ኤልሳዕ ተመለሰ። ወደ እርሱም ደርሶ በፊቱ ቆመና እነሆ በእስራኤል ነው እንጂ በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከአገልጋይህ በረከት ተቀበል አለው። ኤልሳዕም በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። ንዕማንም እኔ አገልጋይ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መሥዋዕት ወይም ሌላ መሥዋዕት አላቀርብምና 2 የበቅሎ ጭነት አፈር ለአገልጋይህ ይስጡት። እግዚአብሔርም የኔን የአገልጋይህን ኃጢአት በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬማን ቤት በገባበት በሰገደ ጊዜ እኔም በሬማን ቤት በሰገድኩ ጊዜ እግዚአብሔር በዚህ ነገር እኔን አገልጋይህን ይቅር ይለኛል አለ። ኤልሳዕም ንዕማንን በሰላም ሂድ አለው። ጥቂት መንገድም ከእርሱ ራቀ። ኤልሳዕም ሎሌ ግያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው ሮጣለሁ፣ ከእርሱም አንዳችን ወስዳለሁ አለ። ግያዝም ንዕማንን ተከተለው። ንዕማንንም ዘወር ብሎ ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን አለው። እርሱም ሁሉ ደህና ነው፣ አሁን ከነቢያት ወገን የሆኑ 2 ጎልማሶች ከተራራው ከኤፍሬም አገር ወደ እኔ መጥተዋልና 1 መክሊት ብርና 2
ሁለት መለወጫ ልብስ ተሰጣቸው ዘንድ ለምንሃለሁ ብሎ ጌታዬ ላከኝ አለው። ንዕማንም 2 የብር መክሊት ውሰድ አለው። 2ቱንም መክሊት ብር ተቀብሎ በ2 ከረጢት ውስጥ ጨመረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ስውር ቦታም በደረሱ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ። ከዚህም በኋላ ገብቶ በጌታው ፊት ቆመ። ኤልሳዕም ጊያዝ ሆይ ከወዴት መጣ አለው። እርሱም እኔ አገልጋይ ወዴትም አልሄድኩም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበል በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? አሁንም ወርቁንና ልብሱን ተቀብለሃል። ለወይን ቦታ፣ ለመሰማሪያ ቦታና ለዘይት ቦታ፣ ለላሞችና ለበጎች፣ ለወንዶችና ለሴቶች ባሮች ይሁንህ። ነገር ግን የንዕማንን ለምጽ በአንተና በዘርህ ላይ ለዘለዓለም ይመለስ አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ።